አበበ ሁል ጊዜ አገልግሎት ለማግኘት ወደ መንግስት ተቋም ሲሄድ ለኃላፊዎች ገንዘብ ስለሚሰጥ ከሌሎች ደንበኞች ቅድሚያ በመስተናገድ አገልግሎት ያገኛል። እንደዚህ አይነት ያልተገባ ጥቅም ለማግኘት ለባለስልጣናት ገንዘብ መስጠት በየትኛው የሙስና መገለጫ ውስጥ ይመደባል? ሀ. ጉቦ ለ. የዝምድና ወገንተኝነት ሐመርሃ ማጭበርበር መ. ዝርፊያ። በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተዘጋጀ የ2018 ዓ.ም የ6ኛ ክፍል ግብረ ገብ ሚኒስትሪ ፈተና ክፍል 2 ጥያቄ ቁጥር 21 ፋጡማ መልካም ስነ ምግባር ያላት ተማሪ ስትሆን ይህ ባህሪዋ በቤትም ውስጥ እንዲሁም በትምህርት ቤት ተመሳሳይ በመሆኑ በሁሉም ሰዎች ትወደዳለች። የፋጡማ ግብረ ገባዊ ምሉዕነት መገለጫ የሆነው የትኛው ነው? ሀ. ድፍረት ለ. ግብዝነት ሐመርሃ ኢ ተለዋዋጭነት መ. ራስ ወዳድነት። ፋጡማ መልካም ስነ ምግባር ያላት ተማሪ ስትሆን ይህ ባህሪዋ በቤትም ውስጥ እንዲሁም በትምህርት ቤት ተመሳሳይ በመሆኑ በሁሉም ሰዎች ዘንድ ትወደዳለች። የፋጡማ ግብረ ገባዊ ምሉዕነት መገለጫ የሆነው የትኛው ነው? ኢ ተለዋዋጭነት የሚለው ነው የሚሆነው። ግብረ ገባዊ ምሉዕነት ካላቸው ሰዎች መገለጫ አንዱ ባህሪያቸው በሰዎች ፊትም ሆነ በስተጀርባ ማለትም በቤትም በትምህርት ቤትም የማይለዋወጥ ወይም ኢ ተለዋዋጭ መሆኑ ነው። 22ኛ የግብረ ገብ ምሉዕነት ለማህበረሰብ ያለውን ጠቀሜታ በተመለከተ ትክክለኛውን ምረጡ። ሀ. በግብረ ገብ ምሉዕነት ራሳቸውን የሚመሩ ሰዎች ያሉት ማህበረሰብ ደካማ የሥራ ባህል አለው። ለ. በግብረ ገብ ምሉዕነት የታነጹ ህዝቦች ያሉት ማህበረሰብ የተከበረ ማህበረሰብ ይሆናል። ሐመርሃ ግብረ ገባዊ ምሉዕነት ባለበት ማህበረሰብ ማህበራዊ ጥርጣሬና አለመተማመን ይኖራል። መ. የግብረ ገብ ምሉዕነት ያለው ማህበረሰብ ፈታኝ ሁኔታዎች ሲከሰቱ መጋፈጥ አይችልም። ትክክለኛው መልስ በግብረ ገብ ምሉዕነት የታነጹ ህዝቦች ያሉት ማህበረሰብ የተከበረ ማህበረሰብ ይሆናል የሚለው ነው። ግብረ ገባዊ ምሉዕነት ያላቸው ዜጎች የበዙበት ማህበረሰብ እርስ በርሱ የሚከባበር፣ የሚተማመንና በሌሎች ዘንድም እጅግ የተከበረ ማህበረሰብ ይሆናል። 23ኛ የግብረ ገብ ምሉዕነት መጓደል የሚታይባቸው ሰዎች የሚኖራቸው ማህበረሰብ ውስጥ ምን ሊኖር ይችላል? ሀ. ሙስና ለ. ዲሞክራሲ ሐመርሃ ሰላም መ. ፍትህ። መልሱ ሙስና ነው። የግብረ ገብ ምሉዕነት ማለትም ታማኝነትና ህግ አክባሪነት በጠፋበት ማህበረሰብ ውስጥ እንደ ሙስና፣ ማጭበርበር እና ፍትህ ማጣት ያሉ ማህበራዊ ደዌዎች በስፋት ይከሰታሉ። ጥያቄ ቁጥር 24 የህግ ተገዥነት ትርጉም አካል ያልሆነውን ምረጡ። ሀ. የዜጎች ህግን ለማክበር ያላቸው ፍላጎትና ቁርጠኝነት ለ. መሪዎች ከህግ በላይ መሆንና ህጎችን በኃይል ማስፈጸም ሁኔታ ሐመርሃ የህጎች በህዝቡ ተቀባይነት ማግኘት መቻል መ. የህግ የበላይነትና ህግን የማወቅ ግዴታ። ትክክለኛው መልስ መሪዎች ከህግ በላይ መሆንና ህጎችን በኃይል ማስፈጸም ሁኔታ የሚለው ነው። በህግ የበላይነትና ተገዥነት መርህ መሰረት ማንም ሰው መሪዎችንም ጨምሮ ማለት ነው ከህግ በላይ ሊሆን አይችልም። ስለዚህ መሪዎች ከህግ በላይ መሆን የሚለው የህግ ተገዥነት አካል አይደለም። 25ኛ የህግ ተገዥነት ዜጎች ሙሉ ነፃነታቸውን እንዲያገኙ ይረዳል ማለት ምን ማለት ነው? ሀ. ግለሰቦች የሌሎችን መብቶች ባሉታዊ መልኩ መጣስ ይችላሉ። ለ. ዜጎች የሌሎችን መብት የማክበር ኃላፊነትና ግዴታ የለባቸውም። ሐመርሃ የዜጎች መብትና ነፃነት ገደቦች ስለማይኖሯቸው በህግ አይጠየቁም። መ. ዜጎች ተመሳሳይ መብትና ነፃነት ስላላቸው ማንም እነዚህን መብቶች መጣስ አይችልም። መልሱ ዜጎች ተመሳሳይ መብትና ነፃነት ስላላቸው ማንም እነዚህን መብቶች መጣስ አይችልም የሚለው ነው።
ሕግ የሁሉንም ዜጋ መብት እኩል ስለሚያስከብርና ማንም ሰው የሌላውን ነፃነት እንዳይጋፋ ስለሚከላከል ዜጎች ሳይፈሩ ሙሉ ነፃነታቸውን እንዲያገኙ ያደርጋል። ጥያቄ ቁጥር 26 አበበ ሁልጊዜ አገልግሎት ለማግኘት ወደ መንግስት ተቋም ሲሄድ ለኃላፊዎች ገንዘብ ስለሚሰጥ ከሌሎች ደንበኞች ቅድሚያ በመስተናገድ አገልግሎት ያገኛል። እንደዚህ አይነት ያልተገባ ጥቅም ለማግኘት ለባለስልጣናት ገንዘብ መስጠት በየትኛው የሙስና መገለጫ ውስጥ ይመደባል? ሀ. ጉቦ፣ ለ. የዝምድና ወገንተኝነት፣ ሐመርሃ ማጭበርበር፣ መ. ዝርፊያ። ትክክለኛው መልስ ጉቦ ነው። የአንድን የመንግስት ሰራተኛ ወይም ኃላፊ ግዴታውን እንዲወጣ ወይም ካለተራው ቅድሚያ እንዲሰጥ የሚሰጥ ማንኛውም ያልተገባ የገንዘብ ክፍያ ጉቦ በመባል ይታወቃል። 27ኛ መልካም ባህሪያት በአጠቃላይ የምን ውጤቶች ናቸው? ሀ. የሰዎች ኢኮኖሚያዊ ደረጃና ልዩነት ውጤቶች፣ ለ. የሰዎች አካላዊ አፈጣጠር ውጤቶች፣ ሐመርሃ የሰዎች እምነቶችና አስተሳሰቦች ውጤቶች፣ መ. የሰዎች የጾታና ዘር ልዩነት ውጤቶች። መልሱ የሰዎች እምነቶችና አስተሳሰቦች ውጤቶች የሚለው ነው። አንድ ሰው የሚኖረው መልካም ስነ ምግባርና ባህሪ በዋናነት በውስጡ የሚቀርጻቸው የበጎ እምነቶች፣ እሴቶችና አዎንታዊ አስተሳሰቦች ውጤት ነው። 28ኛ ራስን የማክበር መገለጫ ያልሆነውን ምረጡ። ሀ. ሰውነታችን ጤናማ እንዲሆን አስፈላጊውን እንክብካቤ መስጠት፣ ለ. ስለ ራስ መልካም ስሜት አለመያዝና ሰዎችን ለመምሰል መጣጣር፣ ሐመርሃ በራስ መተማመንና ከሌሎች የተለዩ መሆን ችግር አለመሆኑን ማወቅ፣ መ. ሰውነታችንን ጉዳት ከሚያስከትሉበት ማናቸውም ነገር መጠበቅ። ትክክለኛው መልስ ስለ ራስ መልካም ስሜት አለመያዝና ሰዎችን ለመምሰል መጣጣር የሚለው ነው። ስለ ራስ ጥሩ ስሜት አለመያዝና ሁልጊዜ ሌላውን ለመምሰል መሞከር ራስን የመናቅ እንጂ ራስን የማክበር መገለጫ ሊሆን አይችልም። 29ኛ መልካም ባህሪ መላበስ ውጤት የሆነውን ምረጡ። ሀ. በሰዎች አለመወደድና መገለል፣ ለ. በራስ አለመተማመንና የበታችነት ስሜት፣ ሐመርሃ ከሌሎች ጋር ውጤታማ ተግባቦት መፍጠር፣ መ. የሌሎችን ክብር ማጣት። መልሱ ከሌሎች ጋር ውጤታማ ተግባቦት መፍጠር የሚለው ነው። መልካም ባህሪ ያለው ሰው ሰዎችን ስለሚያከብርና ስለሚረዳ ከሰዎች ጋር በጣም ቀላል፣ ሰላማዊና ውጤታማ የሆነ ተግባቦት ወይም ግንኙነት መፍጠር ይችላል። ወደ ክፍል 2 አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ከቴሌግራም ቻናላችን ሃሁ ቲዩብ ላይ ጆይን በማድረግ ማግኘት ትችላላችሁ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። ጥያቄ ቁጥር 30 ከሚከተሉት ውስጥ ራስን መቆጣጠር መቻል መገለጫ ከሆነው ውስጥ አንዱን ምረጡ። ሀ. ሕግን ማወቅና ለሕግ ተገዢ መሆን ፍላጎት፣ ለ. አላስፈላጊ ከሆኑ ስሜቶችና ውስጣዊ ግፊቶችን መግታት መቻል፣ ሐመርሃ ታማኝ መሆንና የገቡትን ቃል መጠበቅ የሚያስችል ብቃት፣ መ. ኃላፊነትን መወጣትና ራስን ለተጠያቂነት ማዘጋጀት። መልሱ አላስፈላጊ ከሆኑ ስሜቶችና ውስጣዊ ግፊቶችን መግታት መቻል የሚለው ሲሆን ለዚህም ምክንያቱ ራስን መቆጣጠር ማለት ድንገት የሚመጡ አላስፈላጊ ስሜቶችን ለምሳሌ እንደ ከባድ ቁጣ እና ጎጂ ውስጣዊ ግፊቶችን በጥበብ መግታትና ማስተናገድ መቻል ነው።
31ኛ የማህበራዊ ተግባርን እንዴት ማከናወን ይቻላል? ሀ በማህበረሰብ ጉዳዮች ላይ ባለመሳተፍና ገለልተኛ በመሆን፣ ለ የበጎ ፈቃድ አገልግሎት በመስጠት፣ ሐመርሃ ማህበራዊ ችግሮችን ችላ በማለትና የመፍትሄ አካል ባለመሆን፣ መ ማህበረሰቡን ያለ አግባብ በመተቸትና በመቃወም። ትክክለኛው መልስ የበጎ ፈቃድ አገልግሎት በመስጠት የሚለው ነው። ማህበራዊ ተግባራትን ማከናወን የሚቻለው በማህበረሰቡ ውስጥ ባሉ የበጎ አድራጎት ስራዎች ላይ በንቁ ተሳትፎና በበጎ ፈቃድ አገልግሎት በመሳተፍ ነው። በጣም ጥሩ። ወደ ጥያቄ ቁጥር 32 ስንሄድ በአንድ ማህበረሰብ ውስጥ የሚኖሩ ሰዎች በዋናነት በጋራ ሊኖራቸው የሚችለውን ሀሳቦች ምረጡ። ሀ ተመሳሳይ ባህልና ቋንቋ፣ ለ ተመሳሳይ የገቢ ምንጭና የኢኮኖሚ ደረጃ፣ ሐመርሃ ተመሳሳይ የፖለቲካ አስተሳሰብና እውቀት፣ መ ተመሳሳይ የደም አይነትና የቆዳ መልክ። መልሱ ተመሳሳይ ባህልና ቋንቋ የሚለው ነው። በአንድ የተወሰነ ማህበረሰብ ውስጥ በጋራ የሚኖሩ ሰዎች አብዛኛውን ጊዜ የሚያስተሳስራቸው የጋራ መገለጫ ባህላቸውና የሚግባቡበት ቋንቋቸው ነው። ጥያቄ ቁጥር 33 ሰዎች በትርፍ ጊዜ ሊያደርጉ የማይችሉት ነገር ምን ሊሆን ይችላል? ሀ የሙያና ሌሎች አስገዳጅ ስራዎችን ይሰራሉ፣ ለ ዘመዶቻቸውን ይጠይቃሉ፣ ሐመርሃ መጽሐፍ ያነባሉ፣ መ ሌሎች ሰዎችን ይረዳሉ። መልሱ የሙያና ሌሎች አስገዳጅ ስራዎችን ይሰራሉ የሚለው ነው። የትርፍ ጊዜ ማለት ከመደበኛና ግዴታ ከሆኑ ስራዎች ነፃ የምንሆንበት ጊዜ ነው። ስለዚህ አስገዳጅ የሙያ ስራዎችን በትርፍ ጊዜ አንሰራ። 34ኛ በንግድና ገበያ እንቅስቃሴ ውስጥ ሊገባ የማይችለውን ከሚከተሉት ውስጥ ምረጡ። ሀ ምርት መገዛዛት ወይም መሻሻጥ፣ ለ አገልግሎቶችን በገንዘብ መለዋወጥ፣ ሐመርሃ ምርት ማዘዋወርና ማሰራጨት፣ መ በጎ አገልግሎቶችን መስጠት። በጎ አገልግሎቶችን መስጠት ካላችሁ ትክክል ነው። ንግድና ገበያ ሁልጊዜም በትርፍና በገንዘብ ልውውጥ ላይ የተመሰረተ ነው። በጎ አገልግሎት መስጠት ግን ያለምንም ክፍያ የሚሰራ የበጎ አድራጎት ተግባር በመሆኑ በንግድ ውስጥ አይመደብም። 35ኛ የሀገር ፍቅርን በተመለከተ ትክክል የሆነውን ምረጡ። ሀ የሀገር ፍቅር አንድ ሰው ስለ ሀገሩ በሚናገርበት መንገድና በሚያሳየው ስሜት ይገለጻል። ለ አንድ ሰው ለሀገሩ ዜጎች ፍቅር ሳይኖረው ሀገር ወዳድ ዜጋ ሊሆን አይችልም። ሐመርሃ የሀገር ፍቅር መገለጫ የሀገርን ጠላት በጦርነት መዋጋት ብቻ ነው። መ የሀገር ፍቅር ያላቸው ዜጎች የሀገራቸው ስኬት የራሳቸው ስኬት እንደሆነ አድርገው አይመለከቱም። መልሱ አንድ ሰው ለሀገሩ ዜጎች ፍቅር ሳይኖረው ሀገር ወዳድ ዜጋ ሊሆን አይችልም የሚለው ነው። ሀገር ማለት መሬቱ ብቻ ሳይሆን በውስጡ የሚኖረው ሕዝብ ጭምር በመሆኑ ለአብሮ አደግ ዜጎች ፍቅርና አክብሮት ሳይኖረን እውነተኛ ሀገር ወዳድ መሆን አይቻልም። በጣም ጥሩ። ወደ ጥያቄ ቁጥር 36 ስንሄድ የሀገር ፍቅር መገለጫ የሆነው የትኛው ነው ይላል። ሀ የሌሎችን ሀገራት ህዝቦች መናቅና ማግለል፣ ለ ለሀገር ጀግኖችና ባለውለታዎች ክብር መስጠት፣ ሐመርሃ የሌሎች ሀገራትን ባንዲራና መዝሙር መጥላትና ማንቋሸሽ፣ መ የሌሎች ሀገራትን ባህልና ማንነት አለመቀበልና አለማክበር። የሀገር ፍቅር መገለጫ የሆነው ከሚከተሉት መካከል ለሀገር ጀግኖችና ባለውለታዎች ክብር መስጠት የሚለው ነው። የሀገር ፍቅር ማለት የራስን ሀገር ታሪክ ጠብቆ ማቆየትና ለሀገር መስዋዕትነት ለከፈሉ ውድ ጀግኖችና ባለውለታዎች ተገቢውን ታላቅ ክብር መስጠት ነው።
ጥያቄ ቁጥር 37 የሀገር ፍቅር ምንን ያመለክታል? ሀ የሌሎችን ሀገራት ባህልና ማንነትን መውሰድና መውረስ፣ ለሌሎች ሀገራት ያለንን ጥላቻና ንቀት፣ ሐመርሃ በሌሎች ሀገራት ላይ ያለንን የበላይነትና የጦርነት ፍላጎት፣ መ ለሀገር ያለንን የተለየ ስሜትና ክብር። ለሀገር ያለንን የተለየ ስሜትና ክብር ካላችሁ ትክክል ነው። በአጭር አነጋገር የሀገር ፍቅር ማለት አንድ ዜጋ ለተወለደባትና ለሚያድግባት ሀገሩ ያለው ጥልቅና ልዩ የሆነ የኩራት የመውደድና የማክበር ስሜት ነው። 38ኛ በሁለት የትምህርት ቤት ጓደኛሞች መካከል አለመግባባት ቢፈጠር ሰላምን ለማምጣት የተሻለ የሚረዳው የትኛው ነው? ሀ ከእነርሱ ጋር ምንም አይነት ግንኙነት አለመፍጠርና ማግለል፣ ለ አለመግባባታቸውን በሚስጥር በመያዝ ማንም እንዳያውቀው ማድረግ፣ ሐመርሃ በመካከላቸው ያለውን አለመግባባት በውይይት እንዲፈቱ መምከር፣ መ የተፈጠረው አለመግባባት የኔ ጉዳይ አይደለም በማለት ችላ ማለት። መልሱ በመካከላቸው ያለውን አለመግባባት በውይይት እንዲፈቱ መምከር የሚለው ነው። በሰዎች ሆነ በጓደኛሞች መካከል ግጭት ሲፈጠር ሰላምን ለማምጣትና ችግሩን በዘላቂነት ለመፍታት ከሁሉ የተሻለው መንገድ በውይይትና በምክክር እንዲፈቱ ማገዝ ነው። ወደ ጥያቄያችን ማገባደጃ የደረስን ነው። ጥያቄ ቁጥር 39 በትምህርት ክፍል ውስጥ መተባበር እንዲኖር ምን ያስፈልጋል? ሀ ሌሎችን አለማክበር፣ ለ ከሌሎች ጋር አለመገናኘት፣ ሐመርሃ እርስ በርስ መረዳዳትና መተማመን፣ መ የሌሎችን ደስታና ሐዘን ተካፋይ አለመሆን። መልሱ እርስ በርስ መረዳዳትና መተማመን የሚለው ነው። በትምህርት ቤትም ሆነ በክፍል ውስጥ ጤናማ ትብብርና አንድነት ሊኖር የሚችለው ተማሪዎች እርስ በርስ ሲረዳዱና በመካከላቸው መተማመን ሲገነባ ብቻ ነው። በ2018 ዓ.ም በአዲስ አበባ ከተማ አስተዳደር ትምህርት ቢሮ የተዘጋጀው የስድስተኛ ክፍል ሚኒስትሪ ግብረገብ ትምህርት 40ኛውና የመጨረሻው ጥያቄ እንዲህ ይላል። በሰላምና በትብብር መካከል ያለውን ግንኙነት በተመለከተ ትክክለኛውን ምረጡ። ሀ ሰላም በጥቂት ሰዎች ርብርብ ብቻ ስለሚረጋገጥ ትብብር አያስፈልግም። ለ ሰላምን ለማረጋገጥ የእያንዳንዱ ህብረተሰብ ትብብር ያስፈልጋል። ሐመርሃ ትብብር ሰላምን ለማስጠበቅ ምንም ሚና የለውም። መ ትብብር አለመግባባቶችን ማጥፋት ስለማይችል አያስፈልግም። መልሱ ሰላምን ለማረጋገጥ የእያንዳንዱ ህብረተሰብ ትብብር ያስፈልጋል የሚለው ነው። ሰላም የአንድ ወገን ስራ አይደለም። በአንድ ማህበረሰብ ውስጥ ዘላቂ ሰላምን ለማስፈንና ለማረጋገጥ የእያንዳንዱ ማህበረሰብ አባል ንቁ ተሳትፎና ትብብር የግድ ያስፈልጋል። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘት ቻናሉን አሁኑ ሳብስክራይብ አድርጉ። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃሁ ቲዩብን ጆይን ማድረግ እዚያ ላይ ማግኘት ትችላላችሁ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም ጊዜ። ቻው።